የኤርትራ ጉዳይ የሉዓላዊ ወይስ የማስቀየሻ? ጸሐፊው ሙሉነህ አያሌው ነው። ፍትህ መጽሔት ጋዜጣ ላይ ጥር 18 2004 ዓመተ ምህረት የታተመ። እንደ አውሮፓውያን አቆጣጠር በ1956 ዓመተ ምህረት የፖለቲካ ሳይንቲስቶቹ ሳሙኤልና ኮሰር በጋራ ባሳተሙት ጥናታዊ ጽሑፋቸው ላይ የተለያዩ ሀገራት በዓለም አቀፍ ግንኙነታቸው ላይ ስለሚገጥማቸው ውስጣዊና ውጫዊ ተጽዕኖች የሚቀርፉበትን ስነ አእምሮአዊ መላምቶችን አስቀምጠዋል። በጥናታዊ ጽሑፋቸው ላይ በተለይ ትኩረት ሰጥተው ካነሷቸው ጉዳዮች መካከል በሀገር ውስጥ አንዳች ንቅናቄ ይነሳል ወይም ችግር ይከሰታል በሚል ጥርጣሬ የሚባንኑ ሀገራት የጦር መለከትን በውጭ ጉዳይ ፖሊሲ ደረጃ በመቅረጽ የሀገር ውስጥ ውጥረትን እንዴት እንደሚያረግቡ አሊያም ለማስቀየስ እንዴት እንደሚጠቀሙበት ያመላከቱ ሲሆን በተለይ የግጭት ፖሊሲ ሀገራዊ ህብረትን የማጠናከር ወይም ለአንድ ዓላማ የማነቃቃት ከፍተኛ ኃይል እንዳለው ይከራከራሉ። ተንታኞቹ በእንዲህ አይነት መልኩ የሚነሳ ጦርነትን ዋነኛ ፖለቲካዊ ፋይዳ በአጭር ሲገልጹ የአንዲት ሉዓላዊት ሀገር ህዝቦችን በመመሪያ ዙሪያ ያላቸውን መሰባሰብና መተማመን ያጠነክረዋል ይላሉ። ለዚህም በምሳሌነት የሚያነሱት የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ከመስከረሙ የሽብር ጥቃት በፊትና በኋላ በህዝብ ዘንድ የነበራቸው የድጋፍ መጠን በመጥቀስም ነው። ከመስከረሙ ጥቃት በኋላ አሜሪካ በጸረ ሽብር ዘመቻ የከፈተችውን ጥቃት አስመልክቶ የተደረጉ ጥናቶች እንደሚያመለክቱት ከ80 በመቶ በላይ የሚሆኑ አሜሪካውያን ለቡሽ ያላቸውን ድጋፍ በአንድም ይሁን በሌላ መልኩ መግለጻቸውን የሚያረጋግጡ ናቸው። እንደዚህ አይነት የህዝብ ድጋፍ ተሞክሮች ለሌሎችም ሀገራት መሪዎች የሚያስተምረው አንዳች ነገር እንዳለ ማጤኑም አስፈላጊ እንደሆነ ተንታኞች ይገልጻሉ። መሪዎች በህዝባቸው ዘንድ የነበራቸው ቅቡልነት ሲደበዝዝ ከሚጠቀሙባቸው የማስቀየሻ ስልቶች መካከል ከአጎራባች ሀገራት ጋር ግጭት ውስጥ መግባትን አንዱና ዋነኛው ሲሆን በተለይ ውስጣዊ ህብረትን መልሶ ከማጠንከር አሉታዊና አፍራሽ የሆኑ የሐሳብ አቅጣጫዎችን ከማስለወጥ አንጻር እንደ አዋጭ የውጭ ግንኙነት ፖሊሲም ይወሰዳል። ከላይ የጠቀስኩትን የስነ አመክንዮ ድርደራ ተከትለው አብዛኞቹ የፖለቲካ ጠበብቶች የሚስማሙበት መደምደሚያ ሀገራቱ ጦርነትን በውስጥ ጉዳያቸው ለሚገጥማቸው የኢኮኖሚ ቀውስ እንዲሁም ፓርቲያቸው ያለው ህጋዊ ተቀባይነት ጥያቄ ውስጥ መግባትንና አለመረጋጋት ስጋትን ለመቀነስና በቀጥታ ቀውሱን ለመሸፈኛነት ይጠቀሙባቸዋል የሚል ነው። የውጭ ጉዳይ ፖሊሲ ሀገራት ብዙውን ጊዜ የውጭ ጉዳይ ፖሊሲያቸውን ከሀገራዊ ጥቅም አንጻር በሚቀምሩበት አልፎ አልፎ የውስጥ ችግርን ለማስቀየስ በቀጥታ ሊቀርጹትና ሊጠቀሙበት እንደሚችሉ የፖለቲካ ሳይንስ ምሁራን ይናገራሉ። የውስጥ አለመረጋጋት ሲባልም ማናቸውንም አይነት በመንግስትና በህዝብ መካከል የተገነባውን መተማመኛ ጥያቄ ምልክት ውስጥ ሊከቱ የሚችሉ ምክንያቶችን ይጨምራል። በተለይ በሀገር ውስጥ በሚወጡና ጠቀሜታቸው ስልጣን ላይ ላለው ፓርቲ ብቻ ሲሆኑ አዋጆች፣ አፋኝ ህጎችና ህብረተሰቡ በኢኮኖሚ እድገት በሚገኙ ጥቅማ ጥቅሞች ሳይረካ ወይም ኑሮን መደጎም ሳይችል ሲቀር መንግስት ድንገት ሊነሳ የሚችለውን የህዝብ ቁጣ ለማምከን ከጎረቤት ሀገር ጋር ድንበርን ወይም ሌላ ምክንያትን ተገን በማድረግ ወደ ጦርነት መግባቱን እንደ ዕድሜ ማራዘሚያ ያየዋል ሲሉ ተንታኞች ይተቻሉ። በዚህ ወቅትም ድንገት እንደ ዱብዳ የውጭ ፕሮፓጋንዳ ጦርነቶችን ማዕከል ባደረገ መልኩ ሀገሪቱን የሚመራው ግለሰብ ወይም ፓርቲ ከመጣው ወይም ከሚመጣው አደጋ ለመከላከል እንዲችል ተደርጎ
ይቀረጻል። በአጭር ጊዜ ውስጥም ራሱን አርበኛ አድርጎ ያቀርባል። ይሄ በተለይ በግልጽ የሚታየው የምርጫ አደጋ ባንዣበበባቸው ወቅቶችም ነው። በስልጣን ላይ ያለው ፓርቲ በድጋሚ በሰላማዊ ምርጫ ወደ ስልጣን የሚመጣበት ህጋዊ መተማመኛን ሲያጣ የውጭ ግንኙነት ፖሊሲውን በህብረተሰቡ ዘንድ በተፈጠሩ ቅሬታዎችን ለማስቀየስና አቅጣጫ ለውጥ እንዲያመጣ ለገዢው ፓርቲ የመተማመኛ ካርድ እንዲሆን ተደርጎ ይቀረጻልም። ወይም ከድህረ ምርጫ በኋላ ድምጻችን ተጭበረበረ የሚሉ ማጉረምረሞችን ለማፈንና አቅጣጫ ለማሳጣት ጦርነትን እንደ መፍትሄ ይወስዱታልም። የፖሊሲ ሰለባ። በእንደዚህ አይነት ቀውጢ ጊዜ በመንግስት በሚቀረጸው በውጭ ግንኙነት ፖሊሲ በኩል የማስተንፈሻው ሸክም ተግባራዊ የሚደረግባቸው ሀገራትን እንደ ባህሪያቸው በሁለት ከፍለን ልናያቸው እንችላለን። በመጀመሪያው ረድፍ ላይ የምትቀመጠው ሰለባ ሀገር ውስጣዊ ችግር ከገጠማት ሀገር ጋር ተቀራራቢ ወታደራዊ አቋም ያላት ሆና ጦርነቱን በመከላከል ሂሳብ ላልተወሰነ ጊዜ ጠብቃ የምትቆይ መሆንም ይኖርባታል። የዚህ አይነት ጦርነት አስፈላጊነቱ ከጦርነቱ በሚገኝ የድል ውጤት የተሳከረ ፖለቲካዊ ትርፍ ሳይሆን በጦርነቱ መራዘም ምክንያት በውስጥ የተፈጠረን ጫና ለማስተንፈሻነት መጠቀምን ግቡ ያደረገ ነው። ይህ የሁለቱ ሀገራት ግጭት የዜጎቻቸውን በተለይም የተቺዎቻቸውን ቀልብ ለረጅም ጊዜ መቋጫ በሌለው የውጥረት ግንኙነት ኖ ፒስ ኖ ዋር ቆንጥጦ መያዝም ነው። ሁለተኛው ለዚህ ማስተንፈሻ የምትሆነው ተመራጭ ወይም ሰለባ ሀገር በቀላሉ ጦርነት ገጥሜ ድልን በአጭር ጊዜ ውስጥ አገኝባታለሁ በሚሏት ሀገር ላይ የሚከፈት የጦርነት ሂደት ነው። የኛው አካሄድ ሀያላን የሚባሉ የዓለማችን ሀገራት ተግባራዊ የሚያደርጉት የውጭ ግንኙነት ማስቀየሻ ፖሊሲ አካልም ነው። የትኛውም አሜሪካዊ ዘመቻ ሳዳም ሁሴንን አልቃይዳንና አለቃውን ኦሳማ ቢንላደንን ለማደንና አክራሪውን የታሊባን አስተዳደር ለማፈራረስ የአሜሪካ ወታደሮች ወደ አፍጋን ምድር ከመዝመታቸው ጋር አያነጻጽረውም። የኢራቁን ዘመቻ የቡሽ አስተዳደር እንደ ማስቀየሻ የተጠቀመበት ሲሆን የአፍጋኑ ግን የሉዓላዊነትና የህልውና ጉዳይ ስለነበርም ነው። የሆነው ነው የሁለቱም አይነት አካሄዶች ከላይ ለመጥቀስ እንደተሞከረው በተለይ ተግባራዊ ከሚሆኑባቸው ነባራዊ ሁነቶች መካከል በስልጣን ላይ ያለው መሪና ፓርቲ በምርጫ ተወዳድሮ የማሸነፍ እድሉ በተለያዩ ውስጣዊ ቅራኔዎች ጥያቄ ምልክት ውስጥ በሚገባበት ወቅት የሚተገበርም ነው። ምርጫ በቀረበ ወቅት በጦርነት ውስጥ የሚቆይ የፖለቲካ ፓርቲ ቀጣዩን ዘመን በምርጫ አሸንፎ በስልጣን ላይ የመቆየት መተማመኛ ከፍተኛ ነው የሚሆነው መተማመኛው። ምክንያቱም ጦርነቱን ከዳር ድንበር ጋር ስለሚያስተሳስሩት ህብረተሰቡም ጦርነቱን የጀመረው ፓርቲ በአሸናፊነት ተወጥቶ ሀገራዊ ኩራት የሆናቸው ዘንድ እስከ ፍጻሜው ድረስ ድጋፋቸውን ከመለገስ ወደ ኋላ ኃይሉም ተብሎም ይታሰባል። ከዚህ ባሻገር ድሉ ለራሳቸውም ህልውና ወሳኝ ነው ተብሎ ስለሚታሰብም ጭምርም ነው። ዓለም አቀፍ ተቀባይነትን ስናይ ሀገራት የውጭ ግንኙነት ፖሊሲውን እንደ ውስጥ ጭንቀት የማስተንፈሻ ከመጠቀማቸውም በፊት በዓለም አቀፍ የማህበረሰብ ዘንድ ያላቸውን ከፍተኛ የዲፕሎማሲ ድጋፍ ማረጋገጥ ላይም እንደሚያተኩሩ ጥናቶቹ አያይዘው ይጠቁማሉ። መንግስታት ውስጣዊ የፖለቲካ ቅቡልነታቸው ሲሳሳ እና የድጋፎቻቸውን እጦት ለማስቀየስ ወደ ወረራ ሲገቡ የውጭ ጉዳይ ፖሊሲዎችን በተመለከተ ማህበራዊ ማዕቀፎች እንደሆኑ የሚነገርላቸውን ተጨባጭ እውነታና እዛ ላይ የመመርኮዝን ሪያሊስቲክ እና ሐሳባዊ ጉዳዮችን የማውጠንጠን አይዲያሊዝም አስተምህሮዎችን አስተባብረው ይጠቀማሉ።
ለጦርነት የተመኟትን ሀገር ለውስጣዊ ሰላም ማጣት ቀዳሚ ምክንያት እንደሆነች አምነው ለማሳመን መሞከራቸው የተጨባጭነት ሪያሊስቲክ ሀልዮትን ለመጠቀም መፍቀዳቸውን ሲያሳይ በተጻራሪዋና በሚመሩት ሀገር መካከል ያለውን ተዛምዶ በክፉና በበጎ ኢቭል ቨርስስ ጉድ መንፈሶች መካከል እንዳለ ዘላለማዊ ውጥረት አድርገው መተርጎማቸው ለኋለኛው አስተምህሮት ያቀርባቸዋል። እናም ከተጨባጩ ሀቅ ይልቅ ከሌሎች ሀያላን ጋር የመሰረቷቸውን ግንኙነቶች እንደ ጋሻ መከታ አድርገው መውሰዳቸው የአይዲያሊዝምን ትንታኔ ለመተግበር መሞከራቸውንም ያሳያል። ስለዚህ በዚህ ትንታኔ መሰረት በዓለም አቀፍ ፖለቲካ መድረክ ከፍተኛ ተደማጭነት ካላቸው ሀገራት ጋር ወዳጅነት የመሰረተች ሀገር ቢያንስ እሳት ለማጥፊያ በሚል ለቀመረችው ፖሊሲ ተፈጻሚነት ከፍተኛውን ድጋፍ ስታገኝ፣ ከዚህ በተቃራኒ የቆመችው ሀገር ደግሞ ባላት ተቀባይነት መጠን ዋጋን ትከፍላለች። እናም ተደማጭነትን ያተረፈች ሀገር የተከተለችው የውጭ ግንኙነት ፖሊሲ አግባብ ያልሆነና የዓለም አቀፍ መርሆችን የጣሰ መሆኑ የቱንም ያህል ያፈጠጠ እውነተኛ ሀቅ ቢሆንም እንኳ በዓለም አቀፍ መድረክ ለዚህ ሽፋን የሚሆን ማስተባበያና ድጋፍን አታጣም። እነዚህን የማስቀየሻ ፖሊሲዎች ከማውጣት ጀምሮ ትላልቅ ሀገራዊ ውሳኔዎችን እስከ ማስተላለፍ ያሉትን አጠቃላይ ሂደቶችን ጨምሮ ማናቸውም ውሳኔ የሚሰጥባቸው ሀገሪቷ ውስጥ ባሉ የተለያዩ መንግስታዊ ተቋማት ሁለንተናዊ ውሳኔ ሳይሆን ከፍተኛ ስልጣን ባለቤት የሆኑ ጥቂት ግለሰቦችም ናቸው። ለዚህም ነው በዓለም አቀፍ ግንኙነት ሳይንስ ላይ ጥናታቸውን ያደረጉ ምሁራን በሀገራት መካከል የሚፈጠሩትን አለመግባባቶች ብሎም የጦርነት ምክንያቶች ለማጥናት አስቀድሞ ሀገሪቷ ወይም ሀገራቱ ያለችበትን ወቅታዊ ጉዳይ መመርመር ያስፈልጋል ሲሉ የሚመክሩት። ዲፕሎማሲያዊ ድል ከቅርብ ጊዜያት ወዲህ በሁለቱ ሀገራት ማለትም ኢትዮጵያና ኤርትራ መካከል ለሚነሱ አለመግባባቶችና ግጭቶች የዓለም አቀፉ ማህበረሰብ የሚሰጠው ድጋፍ የሚሆን ችግሩን ለማብረድ የሚያሳድረው ተጽዕኖ በኩል ሚዛን ላይ የሚቀመጡም አይደሉም። የኢትዮጵያ ውጭ ጉዳይ ሚኒስትር የዲፕሎማት ቡድንን ጨምሮ በዚህ ረገድ በዓለም አቀፍ ደረጃ ያላቸውን ተቀባይነት ከፍ ለማድረግ ከኤርትራ በተሻለ ቅድመ የቤት ስራቸውንም ጨርሰዋል። በአናቱም በአስመራ ያለው መንግስት ባህሪ ተለዋዋጭነትና እንደ አልሻባብ ላሉ ሽብርተኛ ድርጅቶች የሚሰጠው ድጋፍ ተደማምሮ ኢትዮጵያን የበለጠ ተጠቃሚ ያደርጋታል። እናም ከዚህ በኋላ በሁለቱ ሀገራት መካከል ለሚፈጠረው ማናቸውም የኃይል እርምጃዎች ኢትዮጵያ ከኤርትራ በበለጠ ሰፊ ድጋፍ የማግኘቷ ነገር የሚያጠራጥርም አይደለም። ማለትም ከዚህ ቀደም ከ1990 እስከ 1992 በሁለቱ ሀገራት መካከል በተካሄደ ታሪካዊ ጦርነት ወቅት የኤርትራ መንግስት ከኢትዮጵያ በተሻለ መልኩ በዓለም አቀፍ ህብረተሰብ ዘንድ ሰፊ ድጋፍ ነበራት። የወቅቱ የአሜሪካ መንግስት አስተዳደር የአስመራው መንግስት በትጥቅ ትግሉ ዘመን የተሻለ አቅም የነበረው ከመሆኑ አኳያ እናም ህወሓትን የፈጠረ ተደርጎ የሚወሰድበትን ሁኔታ በማስላት የጦርነቱ የኃይል ሚዛን ለኤርትራ ያደላል የሚል የተሳሳተ ግምት ላይ መድረሱን ተከትሎ የቀይ ባህርን ጂኦፖለቲካ ጥቅም ከግምት በማስገባት ከኢትዮጵያ ይልቅ ኤርትራን ደግፎ እንደነበር ይታወሳል። ሆኖም ኢትዮጵያውያኑ በበኩላቸው ሀገራችን ተወረረ በሚል ስሜት ከዳር እስከ ዳር ተነስተው በወሰዱት የመልሶ ማጥቃት እርምጃ የተገመተው ሳይሆን ያልተጠበቀው ውጤትን ይዞ ብቅ አለ። የኢትዮጵያ ወታደሮች ከድንበር አልፈው ወደ ዋና ከተማዋ አስመራ የመገስገስ ዕድል ሁሉ አግኝተውም ነበር። ከጦርነቱ በኋላ የተካሄዱ የሰላም ስምምነቶች የተፈጠሩትን ችግሮች በድርድር መፍታት ባለመቻላቸው የዓለም አቀፍ ፍርድ ቤት ለነገሩ እልባት እንዲሰጥ ቢወሰንም የጦርነቱ ምክንያት ተደርጋ የምትወሰደው ባድመ
ለኤርትራ በመሰጠቱ የኢትዮጵያ መንግስትን ከማስቆጣትም አልፎ ውሳኔው ዛሬም ተፈጻሚነትን አላገኘም። በኢትዮጵያ በኩል የፍርድ ሂደቱ የታየው በመቶ ሺህ የሚቆጠሩ የኢትዮጵያ ውድ ልጆች በከፈሉት የደም ዋጋ ላይ የማፌዝ ያህል ተደርጎ ነው። ስለዚህም ኢትዮጵያ የፍርድ ሂደቱ ፍትሃዊ አይደለም ስትል ተቃወመች። በዚህ መካከል በወቅቱ የውጭ ጉዳይ ሚኒስትር ኃላፊ የነበሩት አቶ ስዩም መስፍን ባድመ ለኢትዮጵያ ተወሰነች ብለው ህዝቡን በውሸት አደባባይ ካስወጡ በኋላ የተረጋገጠውን እውነት ተከትሎ ባሉት ጊዜያት የኢህአዴግ አመራር ኤርትራን አስመልክቶ የሚያወጣው ሪፖርቶች በህዝቡ ዘንድ ከፍተኛ ክፍተትንም ፈጥሯል። የኢትዮጵያ መንግስት የጎዳው ግን ክፍተቱ ብቻ ሳይሆን ይህንን ተከትሎ የተፈጠረውና ዛሬም ድረስ ያለው መንግስትን ያለማመን ሁኔታም ነው። እናም የኤርትራ መንግስት የሄጉን ውሳኔ ኢትዮጵያ አላከብርም ማለቷን ተከትሎ የአሜሪካ መንግስት ጫና አለማሳረፉ ያሳረረው ሲሆን በምላሹ አሜሪካ ከአልቃይዳ ጋር በከፍተኛ ትስስር አለው ብላ የምታምነውንና በሶማሊያ የሚንቀሳቀሰውን የኢስላማዊ ፍርድ ቤት ህብረት በግላጭ መርዳትም ጀመረ። የኤርትራ መንግስት የኤርትራ አጸፋ ምላሽ በቡሽ ዘመነ መንግስት በተባበሩት መንግስታት ድርጅት የአሜሪካ ተወካይ በነበረችው ጃንዳይ ፍሬዘር አስተባባሪነት ኤርትራ አሸባሪዎችን በግልጽ የምትረዳና በዓለም አቀፍ ህግ የማትመራ ተደርጋ እንድትፈረጅ ከማድረጉም በተጨማሪ የተጣሉባት የተለያዩ ማዕቀቦች ከዓለም አቀፍ ህብረተሰብ ለመገለሏ ምክንያትም ሆኗል። ስትራቴጂካዊ አጋርነት አሜሪካ በቀንዱ አካባቢ ከሚገኙ ሀገራት ጋር ያላት የጥቅም ተጋሮት ከኢትዮጵያ በስተቀር ይህ ነው የሚባልም አይደለም። በተለይም በቀጠናው ከሚገኙ ሀገራት መካከል ከሱዳን፣ ኤርትራና ሶማሊያ ጋር ያላት ግንኙነት ከጥርጣሬ አልፎ በጠላትነት እስከ መፈራረጅም ይደርሳል። ምንም እንኳን ጅቡቲ የአሜሪካ አጋር አገር ብትሆንም የአሜሪካ የምስራቅ አፍሪካ ወታደራዊ ቤዝ እዚሁ ነው የሚገኘው። ካላት አነስተኛ የቆዳ ስፋት፣ ወታደራዊ አቅምና የህዝቡ ቁጥር አንጻር ስትራቴጂካዊ መተማመኛና ለኢትዮጵያ ሁነኛ አጋር መሆን አትችልም። ስለዚህ ቀጠናው ካለው አስቸጋሪ ነባራዊ ፖለቲካ እውነታ አንጻር ለአሜሪካና ሸሪኮቿ ኢህአዴግን ከነችግሩም ቢሆን ሀገሪቷ በአካባቢውና በአገሩ ካላት ተጽዕኖ የመፍጠር አቅም አንጻር መደገፍ አማራጭ የሌለው መፍትሄም ነው። በኤርትራ ላይ በተባበሩት መንግስታት ድርጅት አማካኝነት ለሚወሰዱ እርምጃዎች የአሜሪካ መንግስት ሚና ከፍተኛውን ድርሻም ይወስዳል። በማነሳሳትም ተግባራዊ በማስደረግም ጭምር። ይህን ድጋፍ ኢትዮጵያ ኤርትራ ላይ ለምትወስዳቸው ማናቸውም አይነት እርምጃዎች ትልቅ የመተማመኛ የውጭ ግንኙነት ድል አድርገን መውሰድም እንችላለን። እንዲሁም ኤርትራ ነጻነቷን በይስሙላ ሪፈረንደም ባገኘችበትና በኢትዮ ኤርትራ ጦርነት ጊዜ ያልተወራረዱ ዕዳዎችን ለማወራረድ የተሻለ አጋጣሚ ሊሆን እንደሚችል አያጠራጥርም። በአናቱም ኢህአዴግ የውስጥ ክስረቶቹን ለማካካስና አቅጣጫ ለማስቀየር በኤርትራ ላይ ጦርነት ቢያውጅ የዓለም አቀፍ መንግስታትን ይሁንታ ከማረጋገጥ አንጻር ያለው ድጋፍ የሚያጠራጥርም አይደለም። የሁለቱ ስትራቴጂክ አጋርነትም ለተገኘው ዲፕሎማሲያዊ ድል ከፍተኛ ድርሻንም ይይዛል። ጦርነት ወይንስ ዝግጅት? ኤርትራ ከኢትዮጵያ ጋር ባላት ተቀራራቢ ወታደራዊ ኃይልና በሁለቱ ሀገራት ያሉት ገዢ ፓርቲዎች ቀድሞ የነበራቸውን ትስስር ተከትሎ ባላቸው ተመሳሳይ የአወቃቀር ባህሪ አንጻር ካየነው ከጦርነቱ በቀላሉ ውጤት ይገኛል የሚል እምነትን ያደበዝዛል። ስለዚህ ኢትዮጵያ ምናልባት ኤርትራ እንደ ከዚህ ቀደሙ ግልጽ ወረራ እስካልፈጸመች ድረስ ጦርነት በመዋጋትና አለመዋጋት ውጥረት ውስጥ ለረጅም ጊዜ አቆይቶ ማስኬድን
ለሀገር ውስጥ ማጉረምረም እንደ ማስቀየሻ ስልት ልትወስደውም ትችላለች። የሚፈለገውም ይሄ ይመስለኛል። እናም ኢትዮጵያ የጦርነት ከበሮ እየደለቀች ነው በሚሉ ወገኖች ትንታኔ አለመስማማቱ ሚዛን ሊደፋም ይችላል። ኢህአዴግ አሁን ካለበት ነባራዊ ሁኔታ አንጻር ከትክክለኛው ጦርነት ይልቅ ጦርነት ለማድረግ በሚያስፈልጉ ቅድመ ዝግጅቶች ዙሪያ ማጠንጠንን ይመርጣል የሚል እምነት ያላቸው የበዙትም ከዚህ አንጻር ይመስለኛል። እንዲህ ማድረጉን ከቻለ በጦርነት ሂደት ስሜት የህዝቡን ቀልብ ወደ አንድ አጀንዳ ስቦ ለመያዝም አይቸገርም። የችኮላ ጦርነት ከሂደትም ከውጤትም ያልተጠበቀ የፖለቲካ ኪሳራ መቅጠሙ እውነት ያመዝናል። በአንድ ወቅት ጠቅላይ ሚኒስትር መለስ ጋዜጠኞች በጽህፈት ቤታቸው ሰብስበው በኤርትራ ላይ መንግስታቸው ይከተለው የነበረው ፖሊሲ መለወጡን በተናገሩበት ጊዜ ሁለቱ ሀገራት ለሁለተኛ ዙር ጦርነት ለመቃረባቸው አመላካች እንደነበር ብዙ ተንታኞች በወቅቱ ጽፈው እንደነበር እናስታውሳለን። በተለይም ጠቅላይ ሚኒስትሩ ንግግር ውስጥ የኤርትራ መንግስት እስከ መቀየር የሚል አንድምታ ያለው አገላለጽ ስለነበርና ይህንንም ለማድረግ ደግሞ ኢሳያስን ከጦርነት ውጪ ማስወገድ ስለማይቻል አብዛኛዎቹ ትንታኔዎች ለጦርነት የቀረቡ እንዲሆኑ አስገድዷቸዋል። ነገር ግን ከዚህ መግለጫ በኋላ በተከተሉት ዓመታት ኢህአዴግ በኤርትራ ላይ ጦርነት ለማወጅ የሚያስችሉ በቂ ሰበቦች ፕሪቴክስት ያገኘ ቢሆንም ነገሩን በሚዲያ ከማራገብ ውጪ አንዳችም ተጨባጭ እርምጃዎችን እንዳልወሰደ መመልከትም እንችላለን። ለዚህም ነው ካለው ነባራዊና ወቅታዊ ቀውሶች አንጻር ኢህአዴግ ጦርነት ከፍቶ የሚያገኘው ትርፍ ይልቅ የህዝቡን ቀልብ የሚገዛበት የጦርነት ዝግጅቶችና ፕሮፓጋንዳዎች ፓርቲውን እና መሪውን እንዳይረሱ የዕለት ተዕለት መወያያ አጀንዳ ማድረግ ዋነኛ አማራጭ ያደርጋል የሚል የበዙት። ዝግጅት ለምን የሚለውን እንይ። ከጠቅላይ ሚኒስትሩ እስከ መከላከያ ሚኒስትሩ በተደጋጋሚ ኤርትራን አስመልክተው የተናገሯቸው ኃይለ ቃላት የጦርነት ወጃ ያህል ቢሆኑም በተግባር ግን ኢትዮጵያ ኤርትራን ለማንበርከክ አቅም ያላት መሆኗ ከማስገንዘብ ውጪ ተጨባጭ ተግባራዊ እንቅስቃሴዎችን በቅርበት ማየት ያዳግታሉ የሚባሉባቸው አንዳንድ ምክንያቶችን ማየትም እንችላለን። አንደኛው የኢትዮጵያ መንግስት ከዚህ ቀደም የኤርትራን መንግስት ጠባጫሪነት አስመልክቶ ህብረተሰቡን ለማነሳሳት የተጠቀማቸው አፈ ነቢብ ወይም ሪቶሪክ ማለትም ድንበራችን ተወሯል፣ ህልውናችን፣ ባንዲራችን ተደፍሯል፣ በኤርትራ መንግስት ሉዓላዊነታችን ተጨፍልቋል የሚሉ ህብረተሰቡን ያነሳሱበትን ምክንያት ለሁለተኛ ዙር ጦርነት መጠቀም ያዳግታል። ይህንን አይነት የህዝብ ንቅናቄ ከሽብርተኝነት ጋር አያይዞ ዳግም ለማምጣት የሚኖራቸው ሚና አነስተኛ ከመሆኑ አንጻር በህዝብ ድጋፍ ላይ የሚኖረውን መተማመኛ አነስተኛ ሊያደርገው ስለሚችል ጦርነቱን ላለመጀመር እንደ አንድ ምክንያት ልናየው እንችላለን። ሁለተኛ አሁን ካለንበት ከፍተኛ የዋጋ መጨመር፣ ግሽበት፣ የኢኮኖሚ ቀውስ፣ የኑሮ ውድነት አንጻር በጦርነት ምክንያት ለመከላከያ መስሪያ ቤት ባጀት መጨመር፣ ይህንንም ለማድረግ ገንዘብ አትሞ በብዛት ወደ ገበያ መልቀቅ በእሳት ላይ ቤንዚን የማርከፍከፍ ያህል ነው የሚሆነው። ስለዚህ ጦርነቱ ኢኮኖሚውን ከመደጎም ይልቅ ወደ በለጠ አዘቅት ውስጥ ሊከተው ስለሚችል በጦርነት የሚደቀውን መሰረታዊ ኢኮኖሚ መዋቅር ለመታደግ አደገኛና ከባድ መሆኑም ሌላው ምክንያት ነው። ሶስተኛ እንደ ቀድሞ ፓርላማ ይሁንታ ሳይጠየቅበት ህዝቡ ሳይወያይበት የኢትዮጵያ ጦር ሰራዊት በአሁኑ ወቅት የሶማሊያን ድንበር አልፎ ከአልሻባብ ጋር ዳግም እየተፋለመም ይገኛል። አሁን ካለው ነባራዊ ሁኔታ አንጻር ሰራዊቱ በሁለት ግንባር በተመሳሳይ ወቅት ጦርነቶችን ማድረግ አስቸጋሪ ነው የሚለው አሳማኝ ምክንያት ነው። አራተኛ በኢትዮጵያ ፖለቲካ ዙሪያ አስተያየታቸውን የሚሰጡ ግለሰቦች ከቅርብ ጊዜያት ወዲህ በሚወጡ ህግጋት ላይ ጥርጣሬ አላቸው።
በተለይ የጸረ ሽብርተኛ ሕጉ ኢህአዴግ የውስጥና የውጭ ባላንጣዎችን ለመጨፍለቅ እየተጠቀመበት ነው የሚል አስተያየት ሰጪዎችም ተበራክተዋል። ኢህአዴግ የጸረ ሽብርተኝነቱን አዋጅ ዘመቻ ከኤርትራውያን ጋር ባዛመደ ቁጥር ሳያነሳቸው የማያልፍ ድርጅቶችም አሉ። ከውጪ ኦነግ እና ግንቦት ሰባት የመሳሰሉ በፓርላማ አሸባሪ ተብለው ከተፈረጁት በተጨማሪ ከሀገር ውስጥ በተለይ መድረክ ይነሳል። የኤርትራን መንግስት በረጅም ጊዜ እቅድ እያስፈራሩና እየወነጀሉ መቀጠሉ በተመሳሳይ መልኩ በሀገር ውስጥ ሕጋዊ ፍቃድ ያላቸውን የፖለቲካ ፓርቲዎች በሰበብ አስባቡ እያቆራኙ ለማዳከምም ይመቻል። እናም ጦርነቱን በፈጣን ሁኔታ አካሂዶ መጨረሱ ከኤርትራ ጋር እየደመሩ ይደረጉ የነበሩ ማሸማቀቆች ፋታ ስለሚያገኙ ለተቃዋሚዎች የእይታ ጊዜ መስጠቱ አይቀሬ በመሆኑ አሁን እንዳለ ለማስቀጠል ፍጥጫውና ዝግጅቱ ጦርነት ከፍቶ ከማሸነፍም ሆነ ከመሸነፍ ይበልጣል ባይ ነኝ። አምስተኛ መሪዎች የተከፋፈለባቸውን የህብረተሰብ ስሜት ደግሞ ለመሰብሰብ ከጦርነት የተሻለ የፈጠነ ርዕስ ማግኘት ይከብዳል። ጦርነትን ከአንድነት ጋር አስተሳስረው የሚያጠኑ ህሊዮቶች ትንሽ ጊዜ ሰጥቶ የህብረተሰቡን ስሜት ለማዳመጥ ሲባል ዝግጅቱ አስፈላጊ ስለሚሆን ጦርነትን መጠበቅ የሚያስኬድ አይደለም። የአሰብ ጉዳይን ሀገራችን በጦርነቱ ልትገፋበት ትችላለች የሚለው ትንታኔ ፈርጅ ሳይዝ ቢቀርና ኢህአዴግ ምታ ነጋሪት ክተት ሰራዊት ብሎ ጦርነቱ ቢጀመር የሚገጥመው ትርፍና ኪሳራ ምን ሊመስል ይችላል የሚለውን አስታኮ ማየት ተገቢ ነው። ኢህአዴግ ጦርነቱን ቢጀምር ከውጤቱ የኢትዮጵያ ህዝብ ቀዳሚነት ከሚጠብቃቸው ትርፎች መካከል ብዙሃኑ ዛሬም ድረስ ፍትሃዊ ባልሆነ መንገድ አጣነው ብሎ የሚቆጨው የወደብ ጥያቄ ምላሽ የማግኘት ፍላጎት አንዱ ብቻ ሳይሆን ዋነኛውም ጭምር ነው። ከሽብርተኝነቱ ዓለም ከኢሳያስ አስፈሪነት የበለጠ በወደብ ያጣናቸው የትየለሌ ጉዳዮችም ይበልጡብናል። ስለዚህ የመግቢያ ብቻ ሳይሆን የመውጫ ስትራቴጂ ጦርነት ያስፈልገዋል። ከጦርነቱ ሁላችንም እንደምንጠብቀው የኢትዮጵያ መንግስት ያሸንፋል ብለን እንጠብቅ። በኢሳያስ ምትክም እዚሁ ሀገራችን በመንግስት ድጋፍ እየተንቀሳቀሱ ያሉ የኤርትራ ተቃዋሚ ቡድኖች ስልጣን የመረከባቸው እድል ሰፊ ይሆናል። እናም ኢህአዴግ ከእነዚህ ኃይሎች ጋር ወደብን በተመለከተ ሊያደርጋቸው የሚችሉ ስምምነቶች ሁለት ናቸው። ወደቡን ላደረገላቸው አስተዋጽኦ ከውለታ በመቁጠር በነጻ አሊያም በርካሽ ዋጋ እንድንጠቀም ማመቻቸት። ከዚህ ውጪ አብዛኞቻችን እንደምንጠብቀው አሰብን ወደ ኢትዮጵያ ግዛት መጠቅለል የሚለውን ሐሳብ ኢህአዴግ የኤርትራን ሉዓላዊነት የመጋፋት አባዜ በሚል ከያዘው አቋም ጋር ስለሚጋጭ ተግባራዊ ሊያደርገው ይችላል። አብዛኛው ኢትዮጵያውያንም መንግስት በዚህ ሁኔታ ላይ ያለው ጥርት ያለ አቋምን ማወቅ ስለሚፈልግ ኢህአዴግ ለአሰብ ሲል ጦርነት ውስጥ ገብቶ የመውጣት አባዜን በቀላሉ አይመለከተውም። ከዚሁ የወደብ ጥያቄ ጋር ተያይዞ ሊነሳ የሚችለው የባድመ ዕጣ ፋንታ ነው። የኢትዮጵያ መንግስት ባድመ ይገባኛል ብሎ ቢከራከርም በዓለም አቀፍ ፍርድ ቤት መሬቱ ለኤርትራ ተሰጥቷል። ኢህአዴግ ወደዚህ ጦርነት ከገባ ባድመን መቆጣጠርና ወደ ግዛቱ መጠቅለል ሊሰጠው የሚችለው ውስጣዊ የፖለቲካ ጠቀሜታም ይኖረዋል። በተለይም በቀደመው ጦርነት ልጆቻችን በከንቱ ሞተዋል የሚለውን መንፈስ ለማርገብና ከፓርቲው ስብስቦች መካከል ህወሓት በትግራይ የሚኖረውን ድጋፍ ለማጠናከር ካለመ ባድመን መያዝ ጠቀሜታ ይኖረዋል። በግልባጩ ደግሞ እውነቱ በዓለም አቀፍ ፍርድ ቤት የተወሰነን ውሳኔና በግልባጭ ባይሆንም የምዕራባውያን ይሁንታን ካገኘ ጉዳይ ጋር በፊት ለፊት መላተም ይሆናል። ገዢው ፓርቲ ወደ ጦርነት ካመራ ባድመን በተመለከተ በእነዚህ ቅርቃሮች ውስጥ ይወድቃል። ማጠቃለያ፣ የማስቀየሻው ትርፍ። በአጠቃላይ
ጦርነትን በማስቀየሻ የውጭ ጉዳይ ፖሊሲ ደረጃ መከተል ለገዢው ፓርቲ 4 ጥቅሞችን ይሰጡታል። 1. በሀገር ውስጥ ያለውን ተቀባይነት ከፍ በማድረግና የውስጥ ችግሮቹን ለመፍታት የእፎይታ ጊዜን በማስገኘት። 2. በውጭ የተፈጠረውን ግጭት በመጠቀም በሀገር ውስጥ ሊነሱ የሚችሉትን ተቃውሞዎች ለማብረድ ይጠቀምበታል። 3. በውጭ የሚፈጠረው ቀውስ በአንድም በሌላም በውስጥ ለሚኖሩ የሀገሪቷ ዜጎች የህልውናቸው ጉዳይ አድርገው ስለሚወስዱት ሌሎች ችግሮቻቸውን እንዲዘነጉ ያደርጋቸዋል። 4. ጦርነቶች ህብረተሰቡን የሀገርና ህልውና ለመታደግ በሚል በሰንደቅ ዓላማ ዙሪያ ከመሰብሰብ በተጨማሪ የውስጥ ልዩነቶችንና ቅራኔዎችን ለማስታረቅ ትልቅ በርን ይከፍታሉ። በሙሉና አያሌው ፍትህ ጋዜጣ ላይ ጥር 18 2004 ዓ.ም የኤርትራ ጉዳይ የሉዓላዊ ወይስ የማስቀየሻ የሚለውን ይህንን ድንቅ ጽሑፍ እንዲህ አነበብን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። በተመሳሳይ ጽሑፎች እንቀጥላለን። መጽሐፎችም አሉ፣ በቻናሉ ገብተው ያዳምጡ።